መጽሐፈ ሄኖክ ምዕራፍ 6 ለምስጋና የሚተጉ የከበሩ የመላእክት ስማቸው ይህ ነው። ከከበሩ ከመላእክት አንዱ ኡርኤል በመብረቅ በነጎድጓድ የተሾመ ነው። በሰው ቁስል የተሾመ ከከበሩ መላእክት አንዱ ሩፋኤል ነው። ዲያብሎስን የሚበቀለው አጋንንትም የሚበቀላቸው ከከበሩ ከመላእክት አንዱ ራጉኤል ነው። ለሰው ባደረገው በጎነት ላይ ለሕዝቡ ታዛዥ ነውና ከከበሩ ከመላእክት አንዱ ሚካኤል ነው። አእምሯቸውን ባጡ ሰዎችም ላይ የተሾመ ከከበሩ መላእክት አንዱ ሰረቃኤል ነው። በእባቦች ላይ በገነትም ባሉ ጻድቃን ላይ በኪሩቤልም ላይ የተሾመ ከክብሩ ከመላእክት አንዱ ገብርኤል ነው። የሚሰራበት ስራ እስከሌለበት ቦታ ድረስ ዞርኩ። በዚያም የሚያስፈራ ስራን አየሁ። የተዘጋጀ የሚያስፈራ የምድረ በዳ ቦታ ነው እንጂ በላይ ጠፈር በታችም መሰረት የለውም። በዚያም ቦታ እንደ ታላላቅ ተራሮች እንደ ቋያም ሲቃጠሉ አንድ ሆነው በሱ የተጋዙ 7 የሰማይ ኮከቦች አየሁ። ደቂቀ ሴት ናቸው። ያን ጊዜም በምን ኃጢአታቸው ታስረው ተግዘዋል? በምንስ ኃጢአታቸው በዚህ ወድቀዋል አልኩት። ከኔ ጋር ያለ ወደ ወደደውም ስራ የሚመራኝ ከከበሩ ከመላእክት አንዱ ኡርኤልም ሄኖክ ስለምን ትጠይቃለህ? የማንስ ነገር ልትረዳ ትፈልጋለህ? አለኝ አለ። እኒህ ከፍ ያለ የእግዚአብሔርን ትእዛዝ ያፈረሱ የሴት ልጆች ናቸው። የዚህ ዓለም ዘመን ቁጥር ኃጢአታቸውም የሚሰራበት ወራት ቁጥር እስቲጨርስ ድረስ በዚህ ተግዘዋል አለኝ። ከዚያም ከዚህ ቦታ ወደሚያስፈራ ወደ ሌላ ቦታ ሄድኩ። በዚያም ቦታ የሚያስፈራ ስራን አየሁ። በዚያም ቦታ ፈጽሞ የሚቃጠል ታላቅ ቋያ አለ። መጋዛም አለበት። ድንበሩም በመምላት ፍጹም እስከሆነ እስከ ውቅያኖስ ደርሷል። ወደዚያው የሚያወርዷቸው ታላላቅ የእሳት ምሰሶዎችም አሉ። ደቂቀ ሴትና ቁመቱን ወርዱን ማየት አልቻልኩም፣ መልኩንም ማየት ተሳነኝ። ያን ጊዜም ይህ ቦታ እንዴት የሚያስፈራ ነው! ለሚያዩት ደዌ ነው አልኩ። ያን ጊዜም ከኔ ጋር ያለ ከከበሩ መላእክት አንዱ ኡርኤል መለሰልኝ፣ ሄኖክ እንደዚህ አድርገህ መፍራት ምንድን ነው? ስለዚህ ስለሚያስፈራ ቦታ መደንገጥህ፣ በዚህስ መከራ ገጸ መዓት መፍራትህ ስለምን ነው ብሎ መለሰልኝ። ይህም ቦታ ለደቂቀ ሴት የግዞት ቤታቸው ነው። በዚያም ቦታ እስከ ዘላለም ድረስ ይጋዛሉ። ከዚያም ወደ ሌላ ቦታ ሄድሁ። በምዕራብ ረጅምና ታላቅ የሆነ ተራራን የጸና አለትንም አሳየኝ አሕዛብን። ባጠገቡም ያማሩ 4 ቦታዎች አሉ። በውስጡም ጥልቅነት ሰፊነት አለት እንደመሆኑ ፈጽሞ የሚያድጥ አለት ነው። ሊያዩትም ጥልቅ ነው፣ ጨለማም ነው። ያን ጊዜም ከከበሩ መላእክት ከኔ ጋር ያለ አንዱ ሩፋኤል መለሰልኝ፣ እኒህ መልካም ቦታዎች የሞቱ ሰዎች ነፍሶች በእነሱ ሊሰበሰቡባቸው እነዚህ ለነሱ ተፈጠሩላቸው። መላእክትም የደጋግ ሰዎች ልጆች ነፍሶችን ሁሉ በዚያ ይሰበስባሉ። ፍጹም መቻያቸው እስከሚቀበሉበት ቀን ድረስ እስከ ጊዜያቸውም ቀን ድረስ እነሱን የሚኖሩባቸው እነዚህ ቦታዎች ሥላሴ ፈጠሩ። ይኸውም በእነሱ ታላቅ መከራ እስኪደረግባቸው ድረስ ብዙ ዘመን ነው። የደጋግ ሰዎች ልጆች ነፍሶችንም አየሁ። እነሱ ሙተው ሳሉ ቃላቸው እስከ ሰማይ ይደርሳል። ወንድሞቻቸውንም ይከሳሉ፣ ይጣላሉ። ያን ጊዜም ከኔ ጋር ያለ ሩፋኤል ቃሉ እስከ ሰማይ ድረስ የሚደርስ የሚክስ ይህን ነፍስ የማየው የማን ነው ነፍስ ብዬ ጠየቅኩት። ይህ ነፍስ ወንድሙ ቃየል በግፍ ከገደለው ከአቤል የተለየ ነፍስ ነው። ልጁ ከዚህ ዓለም እስኪጠፋ ድረስ የልጅ ልጁም ከሰው ልጅ ተለይቶ እስኪጠፋ ቃየልን ይከሳል ብሎ መለሰልኝ። ያን ጊዜም
የጻድቃንን ነገር የኃጥአንንም ነገር ሁሉ ጠየቁ። አንዱ ካንዱ ስለምን ተለየ አልኩ። የሞቱ ሰዎችን ነፍስ ይለዩ ዘንድ እነዚህ 3 ቦታዎች ተፈጠሩ። የጻድቃንም ነፍስ እንደዚህ ተለየ ብሎ መለሰልኝ። ይህ ቦታ ብርሃን ያለበት የውሃ ምንጭ ነው። አሁን እንደተናገርኩት ለጻድቃን ቦታ እንደተፈጠረ በዚህ ዓለም ሞተው በተቀበሩ ጊዜ ሊኖሩበት ለኃጥአን ቦታ እንደተፈጠረላቸው በሕይወተ ሥጋ ሳሉ በእነሱ መከራ አልተደረገባቸውም። መቻያ እስኪቀበሉባት እስከ ዕለተ ምጽአት ድረስ በዚች ታላቅ ጭንቅ ተይዘው ሊኖሩ በዚያ ቦታ ነፍሶቻቸው ከጻድቃን ነፍሳት ይለያሉ። ለሚሳደቡም ሰዎች እስከ ዘላለሙ ድረስ መከራና መቅሰፍት ይደረግባቸዋል። በሰውነታቸውም በቀል ትደረግባቸዋለች። በዚያ ቦታ እስከ ዘላለሙ አስሮ ያግዛቸዋል። ምንም ከዕለተ ምጽአት አስቀድሞ ቢሆን በዚያ እስከ ዘላለም ድረስ አስሮ ያግዛቸዋል። የኃጥአን ነፍስ ቦታ እንደተለየ ወንድሞቻቸውን ለሚካሰሱ በኃጥአንም ወራት በሞቱ ጊዜ የጥፋታቸውን ነገር ለእግዚአብሔር ለሚያሳዩ ለጻድቃንም ነፍስ ቦታ ተለየ። ለጻድቃንም ነፍስ ቦታ እንደተፈጠረ በደልን የጨረሱ ኃጥአንን የሆኑ እንጂ ጻድቃንን ላልሆኑ ለክፎች ሰዎች ነፍስም ቦታ ተፈጠረ። ከበደለኞችም ጋር እንደነሱ በደለኞች ይሆናሉ። መከራ በሚቀበሉበት በዕለተ ምጽአትም ነፍሳቸው አትሞትም፣ ከፍዳም አይድኑም። ያን ጊዜም የክብር ባለቤት ጌታን አመሰገንሁት። እስከ ዘላለሙ ድረስ ሁሉን የሚገዛ የቸርነትና የጌትነት ባለቤት ጌታዬም የተመሰገነ ነው አልሁ። ከዚያም እስከ ምድር ዳርቻ ድረስ በምዕራብ ወዳለ ወደ ሌላ ቦታ ሄድኩ። ሳያርፍ እየሮጠ የሚነድን እሳትን አየሁ። ፀሐይ ነው። እኔ እንዳየሁት ፈጽሞ ሲሮጥ ይኖራል እንጂ በሌትና በቀን ከሩጫው አይገታም አያርፍም ሲል ነው። ይህ እረፍት የሌለው ምንድነው ብዬ ጠየቅኩ። ያን ጊዜ ከኔ ጋር ያለ ከከበሩ መላእክት አንዱ ራጉኤል መለሰልኝ። ወደ ምዕራብ ሊሮጥ ሩጫውን ያየው ይህ የሚነድ እሳት ነው። ይኸውም በሰማይ የሚያበራ ፀሐይ ነው።